السلام عليكم ورحمة الله وبركاته. እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ ውድ የነጃሺ ቲቪ ተመልካቾች፣ እንዲሁም በመላው ዓለም ላላችሁም እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። በድሬዳዋ ከተማ የምናደርጋቸው ቆይታዎች ቀጥለው አሁን ደግሞ ከእናቶች ጋር መተናል። እናቶች በድሬዳዋ ከተማ እንዴት ነው በዓልን የሚያከብሩት? ቀናቸው በበዓል ቀን እንዴት ያልፋል? በደንብ የምንጨዋወት ይሆናል። ከሶስት እናቶች ጋር ተገኝቻለሁ። ውልደታቸው እድገታቸውም አሁን ደግሞ ልጆችንም እያሳደጉ ነው እዚሁ ድሬዳዋ ከተማ። ከነሱ ጋር ነው ቆይታችንን የምናደርገው በኦርቢት ሆቴል ድሬዳዋ ከተማ በሚገኘው ማለት ነው። እንዲህ ያማረ ዝግጅት ወደ እናንተ እያደረስን ነው። እጅግ አድርገን እናመሰግናለን። እኔ ሀያት ከማል ነኝ። እንግዲህ ከእናቶች ጋር የምንተዋወቅ ይሆናል። እሺ ከእርሱ ልጀምርና እንኳን አደረሳችሁ። መጀመሪያ እንኳን አብሮ አደረሰን። ስማችሁን አስተዋውቃችሁ ነዋሪነታችሁ በምን ስራ ላይ እንደተሰማራችሁ እንዲሁም ደግሞ ለምትፈልጉት ሰው ደግሞ እንኳን አደረሳችሁ ማለት ይቻላል። ለሁላችን ለህዝብ ሙስሊሙ በሙሉ እንኳን በሰላም አረፋ በዓል አደረሳችሁ አደረሰን። የድሬዳዋ ነዋሪ ነኝ። የልጆች እናት ነኝ። ነጋዴ ነኝ። ዘምዘም መሐመድ። እሺ እርሶስ? ስም ማን ልበል? ፎዚያ ሳላ። እዚሁ ድሬዳዋ ከተማ ነዋሪ ነው? አዎ ድሬዳዋ ከተማ ነዋሪ ነኝ። ልጆቼ ማሳድጋለሁ፣ አስተምራለሁ። ከዛ ደግሞ ስራም ሰራለሁ። ነጋዴ ነኝ። ሰርቼ ነው የምገባ። እሺ እኔ ማልፊያ መሐመድ እባላለሁ። እዚሁ የድሬዳዋ ነኝ። እንኳን ለአረፋ ኢድ በሰላም አደረሳችሁ ላለው መጀመሪያ ይሄንን ያዘጋጃችሁት ለነጃሺም ላቅ ያለ ምስጋና ላቀርብ እፈልጋለሁ። ውጭም ሀገር ውስጥም ያሉት እንኳን አደረሳችሁ ለህዝበ ሙስሊሙ ማለት ፈልጋለሁ። መልካም አመት በዓል ሁላችንም እንዲሆን እመኛለሁ። በጣም ደስ ይላል። ዘንድሮ ደግሞ አረፋ ደስ የሚል ነው አይደለ? እንግዲህ ካሳለፋችሁት ከሁሉ እንጨዋወታለን እና እድገታችሁን በድሬዳዋ ከተማ ስለሆነ እዚህ ድሬዳዋ ምን ለየት ያለ ነገር አለ የሚለውን ነገር በደንብ ለተመልካቾቻችን እንገልጻለን። እስኪ የእናንተ ቤት ኢድ ቀን ብመጣ የአረፋ ቀን ብመጣ በዘምዘም ቤት አረፋ እንዴት ነው? በዘምዘም ቤት አረፋ ማሻአላህ ነው። እንግዲህ ጠዋት ተነስተን ሙለዋ እናደርጋለን። የወተት ሻይ እናፈላለን። ጠዋት እንግዳ ሲመጣ ከሰላት መልስ ሲመጡ ያው ሙለዋ ይቀርባል። በአጥሪያ ሙለዋ ይበላል፣ የወተት ሻይ ይጠጣል። በዛ መልክ እንግዳ እናስተናግዳለን ማለት ነው። ከዛ መልስ ደግሞ ያው ምሳ ሰዓት ሲደርስ ደግሞ ሩዝ ነው የሚደሰራው። እኛ ጋር ሩዝ ነው፣ ዶሮ ይሰራል። እንጀራ የሚፈልግ እንጀራ ይበላል፣ ሩዝ የሚፈልግ ሩዝ ይበላል። እንደዛ ፏርገን እንግዳችንን ደሃውንም ሀብታሙንም እኩል የምናስተናግድበት ነው ማለት ነው የአረፋ በዓል። በጣም ደስ ይላል። በፎዚያ ቤትስ ደግሞ የአረፋ ቀን እንዴት ነው? እኔ ከሌለኝ ምንድነው የደቂቃ እንጀራ አለ። ያንን አክቼ ጠዋት ጋግራለሁ። ከዛ ሙለዋም ሰራለሁ። ከዛ ደግሞ ሻይም አፈላለሁ። ጥቁር ሻይ አፈላለሁ ወተትም ከሌለኝ። ከዛ ደግሞ በቃ ፋ ብለን ስንመጣ ሰግደን ስንመጣ እንበላለን። ሰው ከገባ ደግሞ ምንድነው ብስኩት ነው የምናቀርበው ሰው ከመጣ ማለት ነው። በቁርስ ጊዜ ከመጡ ደግሞ ይሄ ሙለዋ አንድ ላይ እንበላለን፣ እንጠጣለን፣ እንስቃለን። መጫወት ነው በቃ የደስታ። እሺ ወርሶስ? የዘንድሮ አረፋ በጣም ለየት የሚያደርገው አንደኛ ነገር ህዝበ ሙስሊሙ ይተባበራል። ህዝበ ሙስሊሙ ይሰማማልም፣ ይተባበራልም፣ ይደማመጣልም። ለተቸገረው ያበላል፣ ያጠጣል። እምነታችን ነው። አጅርም የምናገኝበት ነው። እኔ ቤት ጠዋት አሁን ብትመጪ የአረፋ ቀን ሀሪስ አለ፣ ቁርስ የወተት ሻይ አለ፣ ጥቁር ሻይ አለ። የሰው ፍላጎት ምርጫ ነው። እንደገና ደግሞ ቀሺርም አለ። ቀሺር ብለን ዘንጀቢል እናፈላለን ከሰሊጥ ጋር ማለት ነው። ያንን ሙለዋህ እናረጋለን፣ አጥሪያ እናረጋለን። አጥሪያ በሙለዋህ ትበያለሽ። ያ አጥሪያ ከቀረልን ደግሞ ምሳ ላይም በሩዝ ይበላል። ከጎረቤት ከዘመድ ከአዝማድ ጋር ተሰባስበን እንበላለን፣ እንጫወታለን፣ እንሳሳቃለን። ከዛ ወደ እርድ እንገባና እርዱንም ደግሞ ለቤት እናስቀርና ከኛ በታች ላሉት ለኔ ቢጤን ትሰጫለሽ፣ ለየቲም እንሰጣለን። ልብስ ለልጆቻችን አሁን ስንገዛ ለአንድ የቲም ሁለት የቲም ያቀማችንን እንገዛለን።
ስለዚህ ልጆቻችንና የቲሞችም እኩል ነው የሚጫወቱት። አሁን እንዳውም ለየት የሚያደርገው የዘንድሮን አረፋ አልሐምዱሊላህ ኮሊደር ልማት አለ፣ መዝናኛ። ድሮ ያለው ሰው አፓፓ ወስዶ ልጆቹን ያዝናናል፣ ያጫውታል። እዚህ ታዋቂ መዝናኛ ቦታ ነው። አልሐምዱሊላህ ለዳሁም ለኩሉም ፓፓ ያለው መጫወቻ አለ። እዚህ ወደ ምድር ባቡር ወደ ኢድ ሰላት አካባቢ የልጆች መጫወቻ አለ። ያንን ነው እዛ ወስደሽ የሀብታሙ ልጅ እኩል ተቀምጠሽ አርፈሽ ልጆችሽን ተጫውተው የድሃም የሀብታሙ ልጅ እኩል ዥዋዥዌም ተጫውተው ሸርተቴም ተጫውተው ይገባሉ። የዘንድሮን አረፋ ለየት የሚያደርገው ይሄ የልጆቻችን መጫወቻ ገንዘብ ሳንከፍል ነው ልጆቻችንን አዘናንተው የሚገቡት ማለት ነው። በጣም ደስ ይላል። አንዱ ይሄ አረፋ ያመጣላችሁ ነገር ነው ማለት ነው እና በጣም ደስ ይላል። እኛ በተዘዋወርንባቸው አካባቢዎች ሁሉ ድሬዳዋ ከተማ አምሮ ደምቆ አረፋን እያከበረ ያለበት ሁኔታ ነው ያለው እና በጣም ደስ ይላል። ግን ደግሞ እስቲ ከልጅነት አንስቶ አሁን ደግሞ እናንተ ለልጆቻችሁ እያደረጋችሁ ያለ ልምዶች ይኖራሉ በአረፋ ቀን የሚከናወኑና እስቲ ከሌላ ቦታው ለየት የሚያደርገው ነገር ካለን በዛው አያይዛችሁ አንሱልኝና እኔ በልጅነቴ ተደርጎልኝ ነው ያደኩት አሁን ላይ ደግሞ ይሄን ማረገው የምትዩ ልምድ ምንድነው? እኔ በልጅነቴ ያው እነሱ የዛሬ እንደዛሬ እኔ ልጆች ያገኙትን ነገር አላገኘውም። እሺ እኔ ማለት ያው ተቆጥቤ በወንዶች መካከል ያደኩኝ ልጅ ነኝ ማለት ነው። ስለዚህ እንደዚህ አሁን የኔ ልጆች እንዳገኙት አላገኘው። የኔ ልጆች አሁን የፈለጉትን አግኝተው የፈለጉትን ይሄንን ሂጃብ እፈልጋለሁ ካለው ይሄንን ሂጃብ ይሰፋላቸዋል። የሚገዛበትን በዓል ነው ማለት ነው የሚፈልጉት ሁሉ። አዋ እሺ አንቺን አስተዳደግ ንገሪኝ። እኔ አንቺን መስማት ፈለኩ። እንዴት ነበር የምታሳልፊው በልጅነት አረፋ? የኔ በልጅነት ያው ቤተሰብ እናቴ እንደምታደርግልኝ ነው በቃ። እናቴ እንደዚህ እንደ አሁን ልጅ እንደ ድሬዳዋ የለም። ያው እንግዲህ ተቆጥቦ ነው ልብስ መሰፋት ካለበት ይሰፋልኛል። ከወላጆቼ ጋራ ነው በቃ እንጂ እንደዚህ የለም። አሁን አንቺ ልጆችን አሁን ቅብጥ አድርገሽ በባል ቀን የኔ ልጆች ደግሞ እንግዲህ አላህም ነው ያደረገላቸው። እኔ ያየሁትን ሳይሆን ከኔ የበለጠ ነው። አዎ ኢጃባቸውን ለብሰው ወንዶቹም ሙደወራቸውን ለብሰው ቁርአን የሚቀሩበት ቦታ አለ። ግማሹ ነሺዳ የሚያወጣ ነው፣ ግማሹ ደግሞ የሚያስተምር ነው። እስኪ አንቺ የምትያት የሆነች ነገር የለችም? ልጆችሽ ነሺዳ የሚሉ ከሆነ እናንተ የምትሏት የሆነች ዚክርም አዝካርም የሆነች ነገር የለችም? እንደው ከነሱ የተወሰደም ቢሆን እንደዚህ አይነት ነገር የለም? እኔ እንትን አልልም፣ ያው እነሱ ናቸው እንጂ እኔ አልልም። ልጆቹ ናቸው። በልጆችሽ ግን በቃ ያንን ታበረታቻለሽ? በጣም እኮራለሁ፣ በጣም ደስ ይለኛል። ትንሿም አሁን ነሺዳም ታቀርባለች፣ ወንዱ ደግሞ ያው ያስቀራልም ዳይሬክተርም ነው። ማሻአላ በጣም ደስ ይላል። ማሻአላ። እሺ እርሱስ የእርሱን ማስተዳደግ የልጅነት እኔ በልጅነት ጊዜ ቁርስ ነው የምንበላ እንጂ እንደ አሁኑ ምሳ የሚሰራ ሰው የለም። ምሳ ጠዋት የተሰራ ወይም አስሪ ሲሆን ማለት ነው ሱባጥ ብለን እንበላለን። ምሳ በልጅነቴ ጊዜ እኔ ምሳ ብለን የምሰራ አሁን አላውቅበትም። ደግሞ ልብስም ስገዛልን ካክ የሆነ ነገር ነው በቃ የሚገዙልን ያለውን እንደ ነገሩ። አሁን ልጆች ሄደን ታይዋን ሄደን መርጠን አንገዛም። እነሱ ያገዛሉን ነው የምንለብሰው። አሁን ግን ተመርጦ የፈለጉትን ነው እንጂ እነሱ አይሉም። አሁን ልጆች ለራሳቸው የፈለጉትን ነው የሚገዙት። ስለዚህ ያልኖርኩትን ህይወት ነው ለልጆች እየሰጠ ያለው ነው የምትሉት። እሺ እናንተ ጋርም ሌላ ልምድ ይኖራል? አዎ እኔ አሁን እህቶቼም እንዳሉት በእኔ ጊዜና በአሁን ጊዜ ይለያል። እኔ ጊዜ ምርጫ ልብስ ቤተሰቤ ነው የሚመርጠልኝ። ኢድ ይላሉ ይወስዱናል፣ እነሱ በመረጡልን ነው የምንገዛው። አሁን ግን አልሐምዱሊላህ ልጆቻችን በራሳቸው ምርጫ። በእኛ ጊዜ አሁን አባያና እንደዚህ ዲኑም አልተስፋፋም። አባያ እንደዚህ ሙደወር የተወሰነ አንዳንድ ሰው ትልልቅ ሰው ነው የምናውቀው። እኛ ልብስ ነው የሚሰፋለን፣ እሱንም በቤተሰብ ምርጫ ማለት ነው። አሁን ግን አልሐምዱሊላህ ልጆቻችን ጥሩ ጊዜ ላይ ዲኑም ተስፋፍቶ ቁርአንም እየተማሩ ሁሉንም ስለሚያውቁ አባያ ይገዛሉ። ኢድ ጠዋት አባያ ይለብሳሉ፣ ወንዶች ሙደወር ይለብሳሉ። ከሰዓት ደግሞ ልብስ የተገዛላቸውን በልብሱ ይጫወታሉ።
ስለዚህ በቆንጆ ጊዜን ያሳልፋሉ እንደሚፈልጉት ሆኖላቸው ማለት ነው። እስቲ እንደው ስሰማ ብዙ የበዓል ገጠመኞች ይኖራሉ። አንዳንድ ጊዜ ቅድም የጠቀሳችኋቸው ምግቦች አሉ ሁሉ ተዘጋጅቶ ቀርቦ ምናምን የሆነ ገጠመኝ ደግሞ አይጠፋም ወይ ድመት ይዞት ሄዶ እንደው እኔ እናቴማ አጋጥሟት ያውቃል ቅቤውን ጥርግ አድርጎ ከቤት ይዞባት ሄዶና እስኪ የበዓል ገጠመኝማ አለ። በኢድ ጊዜ ከደስታ ብዛት ከምትሰሪው ብዛት ዘመድ አዝማድ ጎረቤትም ስለሚመጣ ብዙ ነገር ነው የምትሰሪው። እንደ ሌላ ጊዜ አይደለም። እንደዚህ ሰርቼ እኔ የራሴ ገጠመኝ ሁሉም ነገር እኛ አሁን ቅዳሜ እሁድ ከሆነ በዓሉ ቅዳሜ ማታ ዶሮ ምናምን እንሰራለን፣ ጠዋት የተለያየ እንሰራለን። አሁን ምግብ ለማቅረብ እንደዚህ ደርድሬ እንግዲህ ድመትም ጠግቧል ብለን ነው የምናውቀው እኛ። ለምን ታርዶ ሳምባው ልፍጫጭ ሁሉም ስለሚጠግቡ ትወስዳለች ብዬ አልጠበኩም። ምግብ እንደዚህ ደርድሬ የቱ ያምራል በሚል ሙሉ አሮስቶ ዶሮ ላይ እንደዚህ ሩዝ ላይ ተቀምጦ አስገብቼ እቃ እያስገባው ይዛው ሄደች። ሙሉ አሮስቶን ይዛ ሄደች። አላየውኝም። ሳቀራረብ በኋላ ሳይ ምን ጎደለ ብዬ ሳይ እዚህ ጋር አላረኩም ብዬ ራሴን እንትን አልኩና ተመልሼ ሳይ የለም። ከዛ ሳይ ወስዳ ድመቷ እየበላች ነው። በቃ በአፈራጨ ማልቃ ውስጥ እየበላች በድንጋይ ሁሉ በመታት ቦረውር በስ ውሮ ብዬ ቦረውር ይዛ ሄደች። ምን አረጋለሁ በቃ ያቺ አንድ ዶሮ ነች የሰራዋት። የፍየሉን ሀኒድ አረኩ። ግን ያ ማትረሹ ገጠመኝ በህይወቴ አለቀስኩም፣ ተናደርኩም። መተው ልጆቼ ምግብ ሲሉኝ የለም ምግብ ድመቷ በልታለች። ስጋም ለምንም አትጠይቁ እናንተ ቁጭ ብላችሁ ብትጠብቁልኝ ድመት ይወስዳል። ብቻዬን ሆኜ ነው ስለፋ የነበረው ልፋቴ። እኔ ከሁሉም ያናደደኝ ልፋቴና ያን ነገር ያን ሰዓት ወዲያውኑ የማይገኝ ነገር ነው። ያንን አታገኝም። እንደገና ገበያ ሄደሽ መግዛት አለ፣ ስንት ድካም አለ። ያ ሁሉ በቃ ያቺን አመት ባል ሞራልም አልነበረኝም። ቡና ላይ ራሱ ምንድነው የምታተክጂው ሲሉ አሮስቴ ፊት ይታየኛል። አሮስቴ ይላቻል። አሮስቴ ሳልበላ ድመት የበላች እችላለሁ። አረሳም እኔ በህይወቴ። እውነት በጣም ብዙ ገጠመኝ አለ። እኔም የማስታውሳቸው ነገሮች ስላሉ ነው ይሄን ያነሳሁት። እስቲ እርሶም ካለዎት እንደዚህ አይነትም ሊሆን ይችላል። ሌላም በአረፋ ማይረሱት ገጠመኝ ምንድን ነው? እኔም አንድ ቀን አረፋ ሳይሆን የሶስተኛው አረፋ ነው። አሁን ስጋውን ገዝቼ አሁን ኩሽና አስቀመጥኩ። አሁን ልጅቷ ለካ ለልጄ ሰጠዋት። ልጅቷ አሁን እንደዚህ በቃ ይሄ አንድ ደባ አለ፣ ያ ደባ ውስጥ አስቀመጠች። አሁን ከደነች እሷ። ያ ከፈተና ድመቱ ወሰደ። ስናየው የለም። ልጄን ደግሞ ተቆጣት። ሂጂና አሁን ግዢልኝ ብዬ አለቀስኩት። ፈልጊና አምጪልኝ አይለቅሽም ብዬ አሁን ልጅታ እንደዚህ በቃ አልቅሳ ከአባታ ላይ ወስዳ ገዝታችን አመጣችልኝ። ገዝታ የተተካበት ማጋጣሚ እንጂማ እየለቀስኩ አልውልም አሉ እርሱ። እሺ እንደው ኢድ ሰላትም አምልጧችሁ ሊሆን ይችላል። እንደው ብዙ ገጠመኝ እኮ ይኖራል። በአረፋ ብዙ ነገር ነው ያለው። ግን ድመት በአረፋ በቃ መጠበቅ አለብን ማለት ነው። በጣም ከባድ ነው። ዋናው እቅድሽን ሁሉ የምታበላሸው ድመት ነች። በጣም ደስ ይላል። እሺ እዚህስ ምን አይነት ገጠመኝ አለ? እንደ ዘምዘም ገጠመኝ በቃ ጠንቃቃ ነኝ ነው። እኔ ያው በብዛት ነው አንድ ላይ ነው የምንሰራው። ሁላችንም ተጠባብቀን ነው የምንሰራው። እስኪ እንደውም ሌላ ገጠመኝ ደግሞ ይኖራል እኮ የበዓል ቀን ብዙ ልጆች ያለት ይጠብቁላታል። አይ ማሻአላህ። እሺ ምን ሊኖር ይችላል? ሌላ ደግሞ እንደው የሆነ ነገርማ ገጥሞሽ ይሆናል የበዓል ቀን ግድልሽ ከልጅነት እስከዚህ ሰዓት ጊዜ ድረስ በዓል ላይ የሚያጋጥሙ ብዙ ነገሮች አሉ። ወይ ተኝተሽ እንግዳ መጥቶ ሄዶ ሊሆን ይችላል። እንደው ሳትነግሩኝ ብለሽ ብዙ ገጠመኝ ያው ጥሩ ነው እንጂ መጥፎ አይደለም። እሺ እኛ እንደዛ ተቸግረን ለፍተን ደክመን የሰራነው ምግብ እንደዛ ደርድረን ቁጭ እንዳል ሌላ ከውጪ ሙኩት መጥቶ የኛ ምግብ ቅርት ብሎ ቁርጥ በልተን አረፋን አሳልፈናል። በጣም ደስ የሚል ገጠመኝ ነው የኛው ራሱ እንጂ ሌላ መጥፎ ነገር አልገጠመኝም። ያ የድመቱን የምኑ ተጠንቅቀን ነው የምንሰራው በብዛት ስለሆነ
ተጠንቅቀን ነው የምንሰራው። ብቻ አንዳንድ የአረፋ ገጠመኞች እኔ በደንብ ሰማለሁኝ እኛ ጋር እኛ ቤትም አጋጥሞ አይቼዋለሁኝና በጣም የሚረብሽ ነገር ነው። ረጅም ጊዜ ይወስዳል መልሶ ከዛ ንዴት ወጥቶ ቆይ በዓል ነው ብሎ ለማስተናገድ ምናምን በጣም ቀድማችሁ መንገድ ትታችሁ የኛ ልፋት እንደዚህ መሬት ቀረ ብለን እኛ ተናደድን። በወቅቱ ግን የሚያናድድ አይደለም የሚያስደስት ነው። እውነት ነው። እስኪ እንደው እዚህ አካባቢ ላይ በተለይ የመብላት ነው የመጠጣት ነው አረፋ በራሱ ኡዱህያ አውጥቶ ደግሞ ጎረቤት ዘመድ ሁሉ የመዘያየሪያ የመጠየቂያን በዓል ነውና እስኪ እናንተ ቤት ለየት ያለ ልምድ ካለ ምናልባት ደግሞ ምስኪኖች መተው በልተው ጠጥተው እንደዚህ አይነት ልምዶች ካላችሁ ብታካፍሉን። በተረፈ ደግሞ ድሬዳዋ ከተማ ለየት ያለ የአረፋ በዓል አከባበር ላይ የሚታይ ነገር ይህ ቢመጣ ለሰው ይማርካል ይስባል የሚለው እናንተ አሁን ድሬዳዋ ከተማ እናቶችን ወክላችሁ ነው እዚህ ያላችሁትና እስቲ ከጎረቤት ጋር እንዴት ነው የምታሳልፉት? በተለይ ሙስሊም ያልሆኑ ማህበረሰቦችም አብሮ ሁሉ አብሮ የሚኖርበት ቦታ ነውና ሙስሊም ያልሆኑ ጎረቤት አሉን። አዎ ያሉንም ጎረቤቶቻችን ጥሩ ናቸው። እነሱም ያው ዳቦ ጋግረን ያው እነሱ የሚበሉትም ማለት ነው እኛ ማንነካውን ተጠንቀቀን ለነሱም ዳቦ ደፍተን ለስላሳ አዘጋጅተን እንጠብቃቸዋለን። ይመጣሉ። እኛ ቤት ቀሪቦ አይጠፋም። ቀሪቦ ጠጥተው ዳቦ በልተው ብስኩት ኩሬባት ምናምን እንሰራለን። እንቁላል የማይበሉ ከሆነ በብስኩት ኩሬባቱን በልተው ለስላሳቸውን ጠጥተው ቀሪቦ ጠጥተው ስቃው ተጫውተው እናሳልፋለን ማለት ነው። እስኪ እንደው ዘምዘም በሙያዋ እዚህ ነገር ላይ እንደው የተካንኩ ነኝ የምትይበት ሙያሽ ምንድነው? እዚህ ድሬዳዋ ላይ ብቻ የምናገኘው አሁን እኔ አንዳንድ ሰው ይላል አሁን እኔ ዶሮዬ በቃ እንደው ሁሉ ሰው የሚለኝ ነው አሰራሪ የሚል ሰው አለ። እስኪ አንቺ ደግሞ የድሬዳዋ አንድ ምግብ ጠርተሽ እዚህ ላይ እኔ በጣም ጎበዝ ነኝ የምትይው ምንድነው? እንግዲህ እኔ ዶሮ በሙያ ልታማለት ነው አይደል? ዶሮ ሰራለሁ ማሻአላ ዶሮም ሰራለሁ ሩዝም ሰራለሁ። እኔ ማን እስኪ በዓል ቀን የምትሰሪው ለየት ያለ ምግብ አንቺ በደንብ እዚህ ላይ ተካንኩ ነው የምትይው ምግብ ምንድነው? የበዓል ቀን እንግዲህ ቆጮ እንሰራለን። ቆጮ እንጋግራለን። አይብ እናደርጋለን። ነጭ አይብ ለብቻ እናደርጋለን። በጎመንና በቅቤ የተለወሰም ለብቻ እናደርጋለን። ዶሮ ይሰራል። እንጀራ ያው በዶሮ ይቀርባል። እንጀራ ደግሞ የማይፈልግ ሰው አለ። ሩዝ እንሰራለን። ሩዝ በስመቲ ሩዝ ይሰራል። ያው በሃኒድ ነው የሚሰራው። የሰላጣ አይነቶች አሉ ብዙ ናቸው ይደረጋል። ቺፕስ ምናምን አለ። በቃ እንደዛ አድርገን እንሰራለን። ዶሮ ምን ጊዜም አይቀርም በቃ ስለዚህ አንቺ ሁሉ እነዚህ ጠራሻቸው ላይ በቃ ቆንጆ። እሺ እርሶስ ደግሞ ምን የሚሰሩት እስቲ አንድ አሰራር እኔ ላይ እስቲ ለየት ያለም ካለ? ለየት ያለ እኔ ዶሮ እንደ አማራ ነው የምሰራ እኔ ለየት ያለ ቆንጆ አርግቼ ነው የምሰራ። እሺ የድሬዳዋስ ምግብ እስቲ ጥሩልኝ። በበዓል ቀን የሚቀርብ እርሶ የሚሰሩት የድሬዳዋ ምግብ ምንድነው በብዛት እዚህ የሚበላ? በብዛት ሩዝ። ሩዝ በምን ይሰራል? በደቃ ይሰራል፣ በመስመቲ ይሰራል፣ ምንድነው በአጥሪያ ይሰራል። እስኪ የአጥሪያ አሰራር ይንገሩኝ እርሶ። የአጥሪያ አሰራር ውሃ ይፈላል። ውሃ ሲፈላ ደግሞ ብረት ድስቱን አጥበን ማለት ነው። ብረት ድስቱ ላይ ዘይት ይጨመራል። ዘይት ሲጨመር ዘይቱ ሲፈላ የአጥሪያ ይጨመርበታል። ይሄ በቃ ይሄን አጥሪያ እንደዚህ በቃ በማንካ ወይም እጅሽን ከተውሽ ጥቁር ይሆናል፣ ይቃጠላል። እንደ ፓስታ ያለ ነው። ይቃጠላል። ከዛ ደግሞ ትሰራለች እንደዚህ እንደ ቡኒ ሲሆን ማለት ነው። ሄልም ታደርግበታለች። ቅመማ ቅመም ስታደርግበት እንደገና ደግሞ ከውስጡ ስታወጪ ውሃ ትጨምርበታለች። ከዛ ይጠለላል፣ ይጨምራል። ስለዚህ እሱን ሰርታችሁ በበዓል ቀን ታቀርባላችሁ ማለት ነው። በዚህ ሙያ በቃ አንደኛ ነው። እንግዲህ በበዓል ከድመትም ጋር ከምንም ጋር እንደው ተጋፍታችሁ እናንተ ቤት ብዙ ነገር እንደሚቀርብ አውቄያለሁኝና የትኛው ሙያ ነው በደንብ ደግሞ አልፊያ ቤት ብመጣ አለኝ የምትለው የምታቀርብልኝ የበዓል ምግብ? እኔ በደንብ ሁሉንም ዶሮም በደንብ ሰራለሁ። አሮስቶ ዶሮ ሰራለሁ። ማቴሪያልም ማሽኑም ስላለኝ አረጋለሁ። ቀይ ወጥ ዶሮም ችክ አድርጌ ነው የምሰራው። ያው ከልጅነቴ ስላደኩበት እዚህ አሁን ለየት የሚያደርገው ድሬዳዋ ላይ ሩዝ ሁለት አይነት ነው። ሩዝ ይሄ መስመቲ ሩዝ በጣም ውድ ነው። የኢድ ጊዜ ብቻ ነው የሚሰራው። ምናልባት ሀብታም ቤት ሁሌም ሊበሉ ይችላሉ። ግን እንደኛ አይነት
የኔ ቢጤ ጋር የኢድ ቀን እኛም ከነሱ አናንስም ብለን ቤለም ይሉታል። ቤለም አንገዛም፣ መስመቲ እንገዛና የኢድ ቀን መስመቲ ነው የሚሰራው። መስመቲው በሀኒር ትሰሪያለሽ። በሀኒር ይሰራል። ደቃ ነጭ ይሰራል፣ ናሽፍ ቀይ ይሰራል። ሳምቡሳ እንሰራለን፣ በስጋ አጥሪያ እንሰራለን፣ ለበኒያ እሰራለሁ። ሁሉንም አረጋለሁ። ያቺ ቀን የበዓል ቀን ሩዟ ለየት ትላለች። ቅመማ ቅመም የተለያየ ይገባል። ሌላ ጊዜ ያቺን ቅመማ ቅመም አናረግም ለቁጠባ ስንል ማለት ነው። የኢድ ቀን ግን ሰውም ስለሚመጣብሽ ስትገቢው ራሱ ምግብ የተበላበት ቤት ብታጠሺ ብትዩ አይወጣም፣ ሽታው አለ። በጣም ደስ ይላል። የሩዝ በሀኒድ በደንብ እሰራለሁ። እንደገና ሀሪስ እሰራለሁ። ሀሪስ ቁርስ ጠዋት ይበላል። የፍየል ስጋ፣ ስንዴ መጀመሪያ ገብስ። አሁን ስንዴ ትተን ትንሽ ስኳርም ስላለ ስንዴ ትተን ገብስ የተፈተገ ገብስ አለ። አስቀድመን ከወር በፊት ያን ስንዴ እንገዛና አጥበን ፀሐይ ላይ አውለነው ፀሐይ በደንብ ጥግብ ይላል። ያንን ስንዴ ድፍን የተፈተገ እንጥዳለን። ያ ስንዴ ፍየል ታርጂና ካላረሽም የፍየል ስጋ ትገዢና በፋሚሊ ቤተሰብሽ መጠን ብዛት ታረጊያለሽ። ያን ስጋውን እና እንትኑ ስንዴውን ትጥጃለሽ። ስለዚህ እንደዚህ አይነት ልምዶች አሉ ማለት ነው። ስንዴው ሙክክ ይላል። እየተጠነቀቅሽ አንድ ጊዜ ሳትቀመጪ ከያዘ ደግሞ አያስበላም። ይበላሻል ማለት ነው፣ ይበላሻል። ስጋውም ደግሞ ራሱ አንድ ላይ እያማሰልሽ ይሄ ስጋው ይወጣና አጥንቱ ይቀራል። በእጀት ነኪው በዛው በማማሰያ እያረግሽ በሩዝ ማንኪያ አለ ጭልፋ ረጅሙ፣ በሶ አጥንቱን ባዶ ንጹህ ሳህን አዘጋጅተሽ ያቺን አጥንቷን እዛ ታረጊና ከዛ ያን ገብሱንና ስጋውን ታሽዋለሽ፣ ትመቻለሽ። ፊልፍል ታረጊያለሽ፣ ሄል ታረጊያለሽ፣ ትንሽ ኮሮሪማ ታረጊያለሽ፣ ትመቻለሽ። ዘይት ትጨምሪያለሽ። ከዛ ላስቲክ ነጭ ነው በልቶ የማያውቀው ራሱ ቢኝ ይላል። ክድን ታረጊና ጠዋት ከሰላት መልስ ያቺ ተቆርጣ ማንኪያ ተደርጎ ቅቤ የሚፈልግም በቅቤ ዘይት የሚፈልግም በዘይት ይበላታል። እኔማ በቃ እንደዚህ ሙያሽ ያቺ ሀሪስ የዓመት በዓል ጊዜ ነው እንጂ አሁን አርጊ ብትይ አይደረግም። በጣም ያደክማል፣ ድካም አለው። የዓመት በዓል ጊዜ ግን ለዛ ሀሪስ ሲል አንቺ ቤት መጥቶ ቁርስ የሚበላ አለ። ሁሉም ጋር ግን ይዘጋጃል። እንደው የመጠራራቱ የመብላቱ ስላለ ከጎረቤት ከዘመድ አዝማድ ጋር ተቋርተሽ ትበያለሽ። እንደገና ደግሞ ህዝበ ክርስቲያኖች አሉ ጎረቤቶቻችን። የኛ ዓመት በዓል ጊዜ አሁን እነሱ ለስላሳ ዳቦ፣ አሁን እንዳውም ብዛት ኬክ ነው ይዘውልን የሚመጡት። ይህን ኬክ ያዙና ኬክ ይዘውልን ይመጣሉ። እኛ ደግሞ እንደሚመጡ ስለምናቅ ይሄ ምንም ስጋ ሳይነካካ የነሱ ጾም ከሆነም ወተት፣ እንቁላል የጾማቸው ጊዜ ሳናስነካ ከዛ ነፃ የሆነ ጣፋጭ ቤት ውስጥ ምናዘጋጃለን። ኩኪስ ምናምን። ድሬዳዋ ደግሞ በጣፋጭ የታወቀች ነው። ሀለዋ አለ እንገዛለን። ሙሸበክ ገዝተን፣ ባቅላባ አለ እሱን ገዝተን እንደረድራለን ለህዝበ ሙስሊሞቻችን። ለሌላው እምነት ኩሬባት በስኳርና ዘይት ብቻ ስለሚሰራ እናረጋለን። ጾም ከሌለ እንቁላሉንም አዘጋጅተን ዳቦ የሚያመጡልሻለሁ። ያንን ዳቦም በቃ አብረን ቆርሰን በደስታ አብረን እንውላለን። በዓሉ ተሳልፋላችሁ። በጣም ደስ ይላል። አሪፍ ቆይታ እያደረግን ነው ብዬ አስባለሁ። እናንተስ እንዴት ነው? በደንብ ድሬዳዋን እየገለጻችሁ ነው። ጥሩ ቆይታ እያደረጋችሁ እንደሆነ አምኛለሁ። ነው አይደል? እንደዛ ነው አይደል? የድሬዳዋ ሰው ደግሞ ውጭ አያሳድርሽም። ወርዶ ለራሱ መኝታ ቤቱን ለቆልሽ በረንዳ ላይ የሚተኛ ነው። የተቸገረን የሚያበላ ነው። የተራበውን የሚያበላ የሚያጠጣ የሚያለብስ ነው። እንግዳ ሲመጣ ራሱ እኛ ቤታችን ነው የምንለቀው። አልጋችንን ለቀን ነው። እንግዳ ክብር ነው። እንግዳ ደግሞ ሲመጣ ርስቅ ይዞልሽ ነው የሚመጣው። በእኛም ቁርአን እንግዳ የሚገባበት ቤት ያ ሰው ርስቅ በሱ እግር ስር ርስቅ ይገባልሻል። ስለዚህ እኛ ጋር እንግዳ ድሬዎች በዚህ አንታማም። ያንን በደንብ የምታሳዩ ህዝቦች ናቸው። በጣም ደስ ይላል። ማሻአላህ አሪፍ ጊዜ እያሳለፍን ነው ብዬ ተስፋ አደርጋለሁ። የመብላት የመጠጣት የመደሰትም ቀን ነውና እኛም የበላን የጠጣን በድሬዳዋ ከተማ እየተጫወትን አብረናችሁ ቆይታ እያደረግን ነው። ከእናቶች ጋር ነኝ። በጣም ደስ የሚል በቃ ሙያ እየሰማው እየተማርኩ ኢድ አከባበር በድሬዳዋ ምን ይመስላል የሚለውን በደንብ አሪፍ ቆይታ እያደረግኩኝ ነው።
እንግዲህ አክብራችሁንም ስለመጣችሁ ይህን ልታካፍሉንም ስለመጣችሁ በድጋሚ በጣም እናመሰግናለን። ድሬዳዋ ከተማ እንግዲህ የሚታወቀው በብዛት ሰው እንግዳ መጥቶ የመቀበሉ ብዙ ነገሮች አሁን ያለሁኝ አለባበሱ ለቀቅ ያለ ነው፣ የድሬዳዋ ሰው ፈታ ያለ ነው ይባላል። እንደዛ ነገር ነው እና ሁሉም ነገር ላይ ድሬዳዋ ሲነሳ በቃ ደስ የሚሉ አዝናኝ ተጫዋች ሰዎች ናቸው የሚታወሱት። እና እስኪ እንደው ዘምዘምን እንዳንረሳት አንድ ገጠመኝሽ እንደ በዓል ሊሆን ይችላል ባይሆንም ችግር የለውም ድሬዳዋ ላይ እስቲ እንደው የሆነ ነገር ወይ ደግሞ የምትጫወቱት ነገር ይኖራል፣ እንደው አፈ ታሪክም ይኖራል የድሬዳዋ ከተማ የሆነ የሚነሳ ነገር እና እስኪ የሆነ ነገር አካፊ። ዱዓ እናደርጋለን፣ ዝክር እናደርጋለን። እሺ እስኪ እንደዛ ሰዓት ዚክር የሆነችዋን አትሉልንም? ኢድ ሙባረክ ኢድ ሙባረክ ኢድ ሙባረክ ኢድ ሙባረክ ኢድ ሙባረክ ዋላ ዋሌና ኢድ አልሙባረክ ዋላ ዋሌና መቃረቢቲን ጀልቀምኒ ኸኛ ኑማ በሬዳ ሩዝኒ ኸኛ ዲራደላ ወረዲን ጀቤሱ አዛበራ ረቢያ ፈጌሱ ጀነተራ ረቢያ ሚልኬሱ መቃረቢቲን ጀልቀምኒ ኸኛ ኑማ በሬዳ ሩዝኒ ኸኛ ዲራደላ ወረዲን ጀቤሱ አዛበራ ረቢያ ፈጌሱ ጀነተራ ረቢያ ሚልኬሱ አዛበራ ረቢያ ፈጌሱ ከሰባስበን ስንቀመጥ እንደዚህ ነው የምንለው። እስኪ ሌላ ደግሞ ጨምሩልን። እኔ አሁን አልጠገብኩትም ያጠረብኝ ትንሽ ነው። አላ አላሁ አላ ዋሲያል ከረም አላሁ አላ አላሁ አላ ዋሲያል ከረም ኑገዲ ያሩዛ ኸኛ ሩዛ አዋደም አላሁ አላ አላሁ አላ ዋሲያል ከረም አላሁ አላ አላሁ አላ ዋሲያል ከረም ኑገዲ ያሩዛ ኸኛ ሩዛ አዋደም አንተና ሰኒ ማልቱናን ገ ኤገራኒ ኸ በከናጌ የሙራኒ ኸ በከናጌ የሙራኒ ኸ በከናጌ እንደገና ደግሞ አላሁ አላ አላሁ አላ ኸይሪኑ ፈዲ ጀነተ ኸይሳ ኦላ ነብይ ኸኛኑ ጎዲ አላሁ አላ አላሁ አላ ኸይሪኑ ፈዲ አላሁ አላ አላሁ አላ ኸይሪኑ ፈዲ ጀነተ ኸይሳ ኦላ ነብይ ኸኛኑ ጎዲ ጀነተ ኸይሳ ኦላ ነብይ ኸኛኑ ጎዲ ቡሎነን ቀምኑ ቡሎነ ኸቲን ኦሊ ገያና አላሁ አላ አላሁ አላ ኦላና አላሁ አላ አላሁ አላ ረቢ ኦላና ቡሎነን ቀምኑ ቡሎነ ኸቲን ኦሊ ገያና አላሁ አላ አላሁ አላ ረቢ ኦላና አላሁ አላ አላሁ አላ ረቢ ኦላና ቡሎነን ቀምኑ ቡሎነ ኸቲን ኦሊ ገያና አላሁ አላ አላሁ አላ ረቢ ኦላና አላሁ አላ አላሁ አላ ረቢ ኦላና ቡሎነን ቀምኑ ቡሎነ ኸቲን ኦሊ ገያና ቡሎነን ቀምኑ ቡሎነ ኸቲን ኦሊ ገያና ቡሎነን ቀምኑ ቡሎነ ኸቲን ኦሊ ገያና አሚን አሚን ያ ረቢ ብየቴኝ ተነነገኑ ጎዲ አሚን ያ ረቢ ኸየወረቲ መገርጋሩን ጎዲ አሚን ያ ረቢ ርስቂ ጉርጉዶኑ ኸኒ አሚን ያ ረቢ ኸየወራ አርከታ ደበወል በርባዱኑ ጎዲ አሚን ያ ረቢ ብየቴኝ ተነለ ነገኑ ጎዲ አሚን ያ ረቢ ኸዲዮ ፍረመታ አሚን ጅሩ በረኻ አሚን ያ ረቢ ኸየወራ كتارا كوبا سنوغدي آمين يا ربي رزقي حجي ندينو نوخني آمين رزقي مكان دينو نوخني آمين يا ربي نوخني تارك خنتو نوغدي آمين يا ربي خي خركتا وندر كوبا سنوغدي آمين يا ربي أمة نبي محمد إسلام شوفا يا ربي نجانو غدي آمين يا ربي بيتين يتنال بي إثيوبيا تنبي يكوفان قتيس بي نجانو غدي آمين يا ربي بي رابك تني بيتي بكتا نوغدي آمين يا ربي خي نموتي تنال موتي نجانو غدي آمين يا ربي شباب خي نوكاتيلتي آمين يا ربي أبا منا نوكاتيلتي آمين يا ربي المان نوكاتيلتي آمين يا ربي المان بياتو نوغدي آمين يا ربي حفيظ القرآن نوغدي آمين يا ربي المان كنيا حفيظ القرآن نوغدي آمين يا ربي الرمال تقرب جان خربي قرب جان نوغدي آمين يا ربي خيشا خينيا خيسا نفودتي آمين خيشا خيسان كيسا فردا آمين تبدني على التيم بربادينا آمين كبتا خيسان كيسا فردا آمين أبو الرمال تقرب جان خربي قرب جان ربي سيناغدو آمين الرات الشهادة قلبي تيمانة آمين إيمانا وآهنو آمين سديتن جنتان وآهنو آمين جنة خيسا جنة
الفردوس نواخن آمين جنة الفردوس نواقنني آمين جنة خيسا الله نبي نواقدو آمين والله نبي نواقدو آمين في رب رمتها قدو آمين إسين كيسمات يترفت تنا اللي ربي بكرفتني نجاني سين ديبس آمين إذا رفاخ إن خنا اللي إذا خيري إذا مسكين نعتي تكوفه قدكم ستتنو في ربنا هاقدو آمين كسر يا أخي ما جروا اللي ربنا هافيس آمين تقرأ كبد ربنا جان نعيخ آمين من دلت اللي حفيظ القرآن المان بياته المان عليته ربنا هاقدو آمين ورمالت قدر بجان كربي قدر بجان هاقدو سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين يا عزيز يا كريم يا الله اللهم صل على محمد وعلى آل محمد كما صليت على آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على آل إبراهيم إنك حميد مجيد السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين الله أكبر በጣም ደስ የሚል ቆይታ ነበረን። ሁላችሁንም በጣም ነው ማመሰግነው። ግን ደግሞ በመጨረሻ እንኳን አደረሳችሁ ማለት የምትፈልጉት ሰው ካለ እድሉን ልስጣችሁ እና ወደ ድሬዳዋ ደግሞ ብትመጡ እንደዚህ ፍቅራችሁን መሐባችሁን የሚያሳዩ ነገሮችን በደንብ ተመልክተናል። ሰው ደግሞ ወደዚህ እንዲመጣ ድሬዳዋን እንዲጎበኝ ምናልባት ጎብኚዎች የተለያዩ ሰዎች ደግሞ እንደዚህ ለበዓላት እንደተለያየ ጊዜም ሲመጡ ከተማ ያድጋል፣ ከተማ ይለማል፣ ብዙ ነገሮች ይኖራሉ ከዚህም የተሻለ ማለት ነውና ኑ እኛ እንግዳ ተቀባይ ነን የፍቅር ሰዎች ነን የሚለውን መልእክት በዛው ልክ አስተላልፉ። አብሽሩ የመጡትን ሁሉ እንቀበላለን። እውነት ነው። ለመላው ህዝበ ሙስሊሙ አሁንም በድጋሚ እንኳን ለኢድ አረፋ በዓል በሰላም አደረሳችሁ። አገር ውስጥ ላሉትም ውጪ ላሉትም እንኳን አደረሳችሁ። ለቤተሰቦቼ፣ ለዘመዶቼ፣ ለህዝበ ሙስሊሙ በአጠቃላይ ባሉበት በድጋሚ እንኳን አደረሳችሁ። ያው እኛ የድሬ እናቶች ነን። ድሬ የፍቅር ሀገር ነች። ድሬ የመቻቻል የእምነት ችግር የሌለባት የብሔር ችግር የሌለባት ዘረኝነት የሌለባት ሁሉም ብሔር ብሔረሰብ በአንድነት በደስታ በፍቅር የሚኖሩባት የምንቀበል የድሬዳዋ ሰዎች ስለሆንን እንግዶቻችን ኑ ድሬን ጎብኙልን። አገራችን ለምታለች፣ አገራችን እያደገች ነው። ሰው ደግሞ አገሩን የሚያሳድገው የአገር ልጅ ነው። ውጭ ያሉት የድሬዳዋ ልጆችም አሁን በድጋሚም ያው የመጣችሁ ድሬዳዋን ጎብኝታችሁ አገራችንን እንድታሳድጉና እንድታለሙልን ኑ በፍቅር እንቀበላለን። እኛ ደግሞ በራችን ክፍት ነው። ኢድ ሙባረክ እላለሁ። አመሰግናለሁ። እሺ፣ በጣም እናመሰግናለን። ማይቀጥሉ እንኳን አደረሰን ለአረፋ ኢድ እንላለን። እናንተም እንደመጣችሁ እኛም ደስታ አለን። ሁሉ ጊዜ እንደዚህ ተመጣላችሁ፣ ሁሉ ጊዜ አንድ ላይ እንደዚህ ሆነናለን ብላችሁ ታስባላችሁ። ስለዚህ ሁሌ ኑ እያላችሁ እንመጣለን ኢንሻአላህ። እሺ እናቴ፣ እሺ በድጋሚ እንኳን ለአረፋ በዓል በሰላም አደረሰን። እናንተም ጀዛችሁን አላህ ይክፈላችሁ። እዚህ ጠርታችሁ ስለጋበዛችሁን አላህ ይወደዳችሁ። እንግዲህ ደስ ብሎናል። ደስ ይበላችሁ። መልካም በዓል እንላለን። አገሩን ሰላም ባንዲራውን አማን አላህ ያርግልን። አሚን። በጣም ነው ማመሰግነው። ከእናቶች ጋር እዚህ የነበረኝ ቆይታ ይሄንን ይመስላል። እኔ እንግዲህ በጣም ያማረ የአረፋ ቀንን ከእናቶች ጋር አሳልፌያለሁ፣ ከድሬዳዋ እናቶች ጋር። በዚህ አጋጣሚ ለመላው እናቶችም እንኳን አደረሳችሁ ለማለት እወዳለሁ። ምክንያቱም በዓል ቀን አምሮ ደምቆ ደስ ብሎን እንድንውል ትልቁን ድርሻ የሚወስዱት እናቶች ናቸውና በጣም ደስ የሚል የአረፋ በዓል በያላችሁበት እንዲሆንላችሁ እመኛለሁ። ከእናቶች ጋር በድሬዳዋ ከተማ የነበረኝ ቆይታ እንግዲህ የተከታተላችሁትን ይመስል ነበር። ሌሎች እዚህ ከተማ ላይ ሆነን የሰራናቸው መሰናዶች ሁሉ ወደ እናንተ ይደርሳሉ። በዓልን በዓል እያስመሰልን ከነጃሺ ቲቪ ጋር ቆይታችሁን እንድታደርጉ የቻልነውን ሁሉ እያደረግን ነው። አጋር አካላቶቻችንንም እጅግ አድርገን እናመሰግናለን። ፕሮግራማችን አምሮና ደምቆ እናንተ ጋር እንዲደርስ ስላደረጋችሁን አሁን ያለሁበትን ደግሞ የድሬዳዋ ከተማ ላይ የሚገኘውን ኦርቢት ሆቴልን እጅግ አድርገን እናመሰግናለን ለማለት እወዳለሁ። ሌሎች ፕሮግራሞቻችን ይቀጥላሉ። አሁንም በያላችሁበት መልካም የዒድ አልአድሃ አረፋ በዓል ይሁንላችሁ። ከእናንተ ጋር እንግዲህ የመዝጊያ እንግዲህ አንድ ጨዋታ ትጫወቱልናላችሁ። እንደዚህ እያልን እንሰነባበታለን። አላዋላ ላከኒሳ ሀልከን ዱቀና ጉያኒ ይብሳ ላሊ አምሪሳ
الله ولا لا ولا لالكنانيسا الله ولا لا ولا لالكنانيسا هالكندكنا غيانو إبسا لالي أبريسا الله ولا لا ولا لالكنانيسا الله ولا لا ولا لالكنانيسا هالكندكنا غيانو إبسا لالي أبريسا الله ولا لا ولا لالكنانيسا الله ولا لا wala ya kananisa halkan dukana guyani ibsa lali abrisa halkan dukana guyani ibsa lali abrisa halkan dukana guyani ibsa lali abrisa እናመሰግናለን በጣም ይሄ ትርጉሙ የጌታን ስራ እዩት አላህ ይሄን ጨለማ ወደ ብርሃን ቀይሮ ብርሃኑን ወደ ጨለማ ይቀይራል የሱን ስራ እዩ ማለት ነው ማሻአላህ በጣም ደስ ይላል በጣም ነው እናመሰግናለን ሰላም ግቡ ኢንሻአላህ የዛሬ አመትም ከዚህ በላይ ስትመጡ ደግሞ በቤታችን አዘጋጅተን እንጠብቃችኋለን ሰላም ያስገባችሁ የአመት ሰው ይበለን ኢንሻአላህ እናመሰግናለን አላህ ይወደድላችሁ አሜን መብላት መጠጣታችን ይቀጥላል እንግዲህ